እኔ የዛሬ ሳምንት ነበር ልጄ ታማብኝ ነበር የመጣሁት። ስመጣ በጣም እያለቀስኩ እያዘንኩ ነበር የመጣሁት። ያው የልጅ ህመም የሚያውቅ ያውቃል። ገና የ6 ወር ህፃን ናትና በጣም ታመመችብኝ። በቃ ምንም ይሄ ነው እንኳን ለማለት ግራ ተጋባሁኝ። በቃ ልጄ ጡቱን እምቢ አለች ምናምን በቃ ትኩሳቱን ልነግራችሁ አልችልም። በቃ ሰውነቷ ተቃጠለ፣ ነደደች። በቃ ትልቅ ሰው ራሱ አይችልም በእውነት እና በጣም በቃ አዘንኩ ምናምንና ስንት ቀን ቢያንስ 3 ቀን አዳር ውሃ ሲጨምርባት ነበር ያደርኩት። በጨርቅ ሲይዛት ምን ስል 3 ቀን ሙሉ እንቅልፍ አልተኛውም ማለት ነው። ከሐሙስ ጀምሮ ማለት ነው ቅዳሜ እስከሚደርስ በቃ በጣም ተሰቃየች ልጄ። ቅዳሜ ቀን እያት መጣውኝ መጥቼም እዚህ አላስቀምጥ አለችኝ። በጣም ነበር ስትጮህ ምናምን በቃ ወደዚህ ወደዛ ያልኩ ምናምን አላስቀምጥ አለችኝና በጣም በቃ ስቃይ ነበረ። የዛን ቀን መጣው አቤ አሰራር ነው ልጅሽ አትሞትም ብሎ ጸለየልኝ ማለት ነው። ራሱ አንስቶ እኔ ጸለየልኝ አላልኩም፣ ራሱ አስነሳኝ። ከዛ አሰራር ነው እንድትሞት ተሰርቶባ በርግጥ እርጉዝም እያለው በጣም ነበረ የው ሰይጣን የሚፈልገው ጭንገፋ ምናምን በቃ እኔ እንጃ እንደዛ እንድትሆን ነበር ሰይጣን የፈለገው። ብቻ እግዚአብሔር ያንን ሁላ አሳልፎ አሳቅፎኛልና ለምን አቀፈች በማለት በጣም ሰይጣን ተዋገኝ እና ልጄ በጣም ደክማ ነው ይያት የመጣሁት። እውነት አይኗ ራሱ በስርዓት አያይምና በቃ ደከመች እያዩዋት 3 ቀን ሙሉ ጡት አልጠበችም ምናምን በቃ ምንም ነገር አትመገብም። በቃ ከዛ የደከመችው ቶን ይዤ መጣሁኝ። ቅዳሜ እሱ ጸልዮልኝ ሄጄም በቃ ልቤ አላረፈም። የዛን ቀኑንም ሰይጣን በጣም እየተዋጋኝ ነበረ። አዳሩን እንድችው አደርን። እሁድ ነጋ። ሲነጋም በቃ ዘይቱንም እንደ መድኃኒት እየቀባው እየሰጠዋት አደርን። እኔ አሰራር መሆኑን ያየሁት አዳሬ ይዣት ሄድኩኝ። በቃ ልትሞት ስትል ግራ ተጋባሁኝ። አዳሬ ይዣት ገባሁኝ። ስወስዳት ራሱ ዘይት ቀቧት። እኔ እጇን ምናምን እቺናውን የደከመችውትን ስር እየፈለጉ ጌታ ልጄ ደግሞ ይበልጥ እንትን እንዳትልብኝ ብዬ ዘይት እጇን እዚህ ጋር ቀቧት ማለት ነው። ከዛ ልክ አዳሬ ስንገባ እዚህ ጋር ስሩ እምቢ ስለው አልታይ ስለው ከጣቷ ነው የወሰደውና በእውነት በጣም ነው የገረመኝ። ከጣቷ መውሰዱ እጅግ በጣም አስደሰተኝ። ከዚህ ምናምን ቢሆን ኖሮ በጣም ታለቅስ ነበረች፣ ግን ከጣቷ ነበር የወሰደው። ምንም ወስዶ ምንም የለባትም ሲባል በጣም እውነት ገረመኝና እግዚአብሔር ትልቅ ነው በእውነት እሱ ድንቅ ነው። እና የዛን ቀን ቤት አመጣውኝ። በቃ ልጄን እግዚአብሔር ይፈውሳታል አልኩኝ። ዘይቱን እየቀባሁ ምን ያልኩኝ ጌታ ሆይ እንደገና ፈጥረክ ስጠኝ ይችን ልጅ አልኩት። በቃ ምንዋንም ውበቷን መልኳን እንደገና ፈጥረ ስጠኝ ያቤ አምላክ፣ እንደገና ጸባይዋ ሙሉ ነገሯ ተስተካክሎ ስጠኝ አልኩት። ዘይቱን እየቀባሁ ፊቷን ምናምን ዘይት እየለቀለኩ ሰውነቷን ሙላ እየቀባሁ ማለት ነው። በእውነት ልጄ በጣም ቆንጆ ሆና ነው የተፈጠረችው። የምር ከመጀመሪያ ይበልጥ አማረባት። በቃ ይሄን ያረጋው እግዚአብሔር ነው። የእግዚአብሔር ስም ይባረክ። ሙሉ ጤና ሙሉ ሰላም፣ ሰውነቷ ቀዘቀዘ። በቃ ልጄ ኖርማል ሆነች። ጥያት ራሱ የትም ቢሄድ አታለቅስም። ጌታ ይባረክ። ምንም አታለቅስም። ምንም በቃ እኔ እንጃ እንደገና ፈጠረልኝ እግዚአብሔር። በእውነት አቤን እግዚአብሔር ይባርከው። ሁሌም ጸልይ ስለው ይጸልይልኛል፣ ቃል ያወጣልኛል። ጌታ ዘመኑን ይባርክ። በእውነት የተመኘውን ሁሉ አሳልፎ ይስጠው እግዚአብሔር። ልጆቹን ይባርክ። በእውነት ቤቱን ይባርክ። በጣም